የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድር የምዕራፍ 3 ከፍተኛ ትንቅንቅ የታየበት ውድድርን በአንደኛነት ያሸነፈው ተወዳዳሪ ወይም ያሸነፉት ተወዳዳሪዎች ቀና ብለዋል። ያሸነፈው ወይም ያሸነፉት ተወዳዳሪዎች አብርሃምና አብዲ ናቸው። አብርሃምና አብዲ 99.25 ያህል ውጤት በማምጣት የ20ና 21 ዓመቶቹ ወጣቶች በሰሩት የኤሌክትሪክ ሞተር ሳይክል አንደኛ በመሆን አሸንፈዋል። 1 ሚሊዮን ብር እየተረከቡ ነው የሚገኘው። 1 ሚሊዮን ብር የኢትዮጵያ ንግድ ባንክ ያዘጋጀው የ10 ሚሊዮን ብር ብድር አገልግሎትም እንደዚሁ እንዳለ ነው። ሚሊዮነሮቹ ተወዳዳሪዎች ነበሩ። አሁን ሚሊዮነሮቹ ስራ ፈጣሪዎች ናቸው። በመቀጠል ሁለተኛ የወጣውን ተወዳዳሪ ነው የምጠራው። ከዛ በፊት ግን ሰርፕራይዝ አለ። እና አብዲና አብርሃምና አብዲ ፕሮጀክታቸውን እንዳቀረቡ ባለሀብቱ አቶ በላይነህ ክንዴ ጠርተውኝ አንድ ነገር ብለውኝ ነበር። እኔ ከምለው ራሳቸው ቢናገሩት ደስ ይለኝ። አመሰግናለሁ። እንግዲህ የኤሌክትሪክ መኪና ሀገራችን ውስጥ መሰራት አለበት ብለው ከሚያምኑ ድርጅቶች አንዱ ቢኬጂ ነው። ቢኬጂ ትንሽ ሙከራ አድርጓል። እነዚህ ወጣቶች ደግሞ አበልጽገውታል። ስለዚህ የኔም ህልም ኢትዮጵያ ውስጥ የኤሌክትሪክ መኪና እንዲሰራ ነው። ሊቲየም አለ ማዕድኑ፣ እውቀት እንግዲህ እነዚህ ወጣቶች አላቸው። አሁን ደግሞ ወደ ሃይድሮጅን እየሄደ ነው ጃፓኖች። ሃይድሮጅን የውሃ ቋት ነን እኛ። እንግዲህ እድሉ ወደኛ እየመጣ ነው። የነዳጅ የእጅ አዙር ቅኝ አገዛዝ ወደኛ እየመጣ ነው እና በእነዚህ ወጣቶች ውጤት ስለሚመጣ እነዚህ ወጣቶች ከኔ ድርጅት ጋር በፓርትነርነት ሁሉም ፋሲሊቲ ያለ እኛ ጋር አሁን እውቀት ነው የሌለው፣ እውቀት እነሱ ይሞላሉ። አብረን ሆነን የኢትዮጵያን ነዳጅ $5 ቢሊዮን በአመት የሚያስወጣንን ስፔር ፓርት $1 ቢሊዮን የሚያስወጣንን 6 ቢሊዮን ወጪ ቀነስን ማለት ትልቅ ስንቅ ሰነቅን ማለት ነው እና እነዚህ ወጣቶች ገና ወጣቶች ናቸው። እንደኛ ሽማግሎች አይደሉም። ያዳብሩታል። ኢንተርፕረነር ያልተማረ ሰውና እነሱ ቅድም የተናገሩትን ነገር እኔም እደግፈዋለሁ። ሰው በተፈጥሮ እውቀት ይዞ ይመጣል፣ ኢንተርፕረነር ነው። ሰው በትምህርት እውቀት ያገኛል። ሁለቱ ሲደመሩ ጥሩ ውጤት ነው። እህታችን ያለችው ይጠበቃል። ግን በተፈጥሮ የተማረ ሰው ደግሞ የበለጠ ልባማ ስለሆኑ ነው። ትምህርቱን ትቀጥሉበታላችሁ፣ ስራውንም ትቀጥላላችሁ። ማንኛውንም ስልጠና፣ ማንኛውንም ስራ ከድርጅታችን ጋር አብራችሁ እንድትሰሩ ጋብዛለሁ። አመሰግናለሁ። አቶ በላይነህ ክንዴን እጅግ አድርገን እናመሰግናለን። ስለዚህ የባትሪው ጉዳይ አያሳስባችሁም ተብላችኋል አብርሃምና አብዲ። እንዲሁም ደግሞ የገራዡን ጉዳይም አንስተውልኝ ነበር። እኔ ገራዥ አለኝ፣ እዛ መታችሁ ልትሰሩም ትችላላችሁ ተብላችኋል። እንኳን ደስ አላችሁ። በመቀጠል ሁለተኛ በመውጣት የነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድር የምዕራፍ 3ቱ አሸናፊዎች ወንድማማቾቹ ሙሉ ዓለምና ምስጋናው ምህረቱ ናቸው። ከፍ ባለ ክብር ወደ መድረክ ሸኙልን። ሙሉ ዓለምና ምስጋናው የ1 ሚሊዮን ብር ሽልማት አሁን ይቀበላሉ። ሽልማቱን የሚሰጡልን የገንዘብ ሚኒስቴር ዴኤታው ዶክተር ኢዮብ ናቸው። እጅግ አድርገን እናመሰግናለን። ከዚህ 1 ሚሊዮን ባሻገር የኢትዮጵያ ንግድ ባንክ ያዘጋጀውን 10 ሚሊዮን ብር የመኪና ሊብሬ ሳያስይዙ የቤት ካርታ ሳያመጡ 5ቱም ተወዳዳሪዎቻችን ይወስዳሉ። በአጠቃላይ 50 ሚሊዮን ብር ማለት ነው። የኢትዮጵያ ንግድ ባንክ ፕሬዝዳንትን አቶ አቤ ሳኖን በዚህ አጋጣሚ ማመስገን እንፈልጋለን።
ይሄ ብቻ አይደለም። አንደኛ የወጡት ተወዳዳሪዎቻችን አብርሃምና አብዲ ከፊት ለፊቴ የምትመለከቱትን የነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድር ዋንጫ ይወስዳሉ። ከፍ ባለ ክብር ተቀበሉልን። የኤቢሲ ዋና ስራ አስፈጻሚ አቶ ጌትነት ታደሰ ዋንጫውን የሚሰጡልን ነው የሚሆነው። ነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድር የምዕራፍ ሶስቶቹ አሸናፊዎች አብርሃምና አብዲ ለአሸናፊዎች አሸናፊ ደርሰዋል። እንኳን ደስ አላችሁ። እንግዶቻችንን እጅግ አድርገን እናመሰግናለን። በክብር ወደ ቦታቸው ሸኙልን።